ከመዲናችን አዲስ አበባ 376 ኪሎ ሜትር ርቀት ላይ በአማራ ብሔራዊ ክልላዊ መንግስት ደቡብ ወሎ ዞን ኮምቦልቻ ከተማ የኮምቦልቻ ጨርቃጨርቅ አክሲዮን ማህበር በ220 ሚሊዮን ብር መነሻ ካፒታል በ1976 ዓ.ም ተቋቋመ። ከጎረቤት ጅቡቲ 500 ኪሎ ሜትር ከዋና ዋና የጥጥ አብቃይ ክልሎችም በቅርበት የሚገኝ ከመሆኑም በላይ በኮምቦልቻ ከተማ የየብስ የአየርና የባቡር መጓጓዣ በቂ የውሃና የኤሌክትሪክ አቅርቦትና ሌሎች መሰረተ ልማቶች የተሟላ መሆኑ ለኩባንያው የምርትና የገበያ ትስስር ምቹ መደላድል ፈጥሮለታል። ኩባንያው 100% ከጥጥ የተሰሩና የፖሊስተር ጥጥ ድብልቅ ክር፣ ጥሬ ጨርቅና የተጠናቀቀ የተቀለመ ጨርቅ በማምረት ይታወቃል። ኩባንያው ምርትና ምርታማነትን ለማሳደግ ከክልሉ መንግስት በ2003 ዓ.ም ከ370 ሚሊዮን ብር በላይ ኢንቨስት በማድረግ ባደረገው ማስፋፊያ ዘመናዊ ማምረቻ ማሽንና መሳሪያዎችን በመትከል ለሀገር ውስጥና ለውጭ ሀገር ገበያ ክር፣ የተለያየ ስፋት ያላቸው የደንብ ልብስ፣ አንሶላዎች፣ ፎጣ፣ የፍራሽ ጨርቅና ሌሎች ምርቶችን በማምረት ላይ ይገኛል። ኩባንያው በዓመት 4 ሚሊዮን 500 ኪሎ ግራም ክር፣ ከ17 ሚሊዮን ካሬ ሜትር በላይ ጨርቅና ከ15 ሚሊዮን ሜትር በላይ የተጠናቀቀ ጨርቅ የማምረት አቅም አለው። የሰው ኃይል ማምረቻ መሳሪያዎችንና ግብዓቶችን በመጠቀም ውጤታማ የሆነ ምርት ለማሳለጥ ኩባንያው የተለያዩ የአሰራር ስርዓቶችን በመዘርጋት የእውቅና የምስክር ወረቀት በማግኘት በዓለም አቀፍ ገበያ ምርቱን በመሸጥ ላይ ይገኛል። በተጨማሪም ኩባንያው በዓለም አቀፍ ደረጃ ተቀባይነት ያለው የምርት ጥራት ደረጃ ላቦራቶሪ ያደራጀ በመሆኑ የኩባንያውን ምርቶች እንዲሁም የሌሎች አምራች ድርጅቶችን ምርት የጥራት ምዘና ማረጋገጫ በመስጠት ኃላፊነቱን እየተወጣ ይገኛል። በአሁኑ ወቅት የኩባንያው የምርት መጠን 60 በመቶ በሀገር ውስጥ ገበያና 40 በመቶ ደግሞ በኤክስፖርት ገበያ ወደ ቻይና፣ ጣሊያን፣ ቱርክና ሌሎች ሀገራት በመላክ ለሀገራችን የውጭ ምንዛሪ በማስገኘት ላይ ይገኛል። ለ1350 ሰራተኞችም ቋሚ የሥራ ዕድልን በመፍጠር ሀገራዊ ግዴታውን በሚገባ እየተወጣ ይገኛል። ኮምቦልቻ ጨርቃጨርቅ አክሲዮን ማህበር ለአካባቢው ማህበረሰብ የጤና ኬላ፣ ድልድይ፣ መንገድ፣ ትምህርት ቤት እንዲሁም ደረጃውን የጠበቀ የመዝናኛና የውሃ ዋና ገንዳ በማስገንባት አገልግሎት እንዲሰጡ በማድረግ ማህበራዊ ኃላፊነቱን በመወጣት ላይ ይገኛል። የደንበኞችን ፍላጎት በሚያረካ 100% የጥጥ ምርቶችን በተጨማሪም ከፖሊስተር ክር ጋር የተቀላቀሉ ለአካባቢ ተስማሚ በሆኑ ሂደቶች በማምረት የሀገሪቱን የኤክስፖርት ገበያ የመምራት ራዕይን ሰንቆ የሚንቀሳቀሰው ኮምቦልቻ ጨርቃጨርቅ አክሲዮን ማህበር በምርቶቹ የደንበኞቹን ፍላጎት ማርካትና የገበያ ድርሻን ማስፋት እንደዚሁም ትርፍ በማስገኘት ሁሉንም ባለድርሻ አካላት ተጠቃሚ በማድረግ ለሀገሪቱ የኢኮኖሚ እድገት ወሳኝ ሚና መጫወት የኩባንያው ተልዕኮ ነው።